አንዱ የመጀመሪያው ትጋት ለጸሎት ይተጉ ነበር። ሌላኛው ትጋታቸው ወንጌልን ለማሰራጨት ይተጉ ነበር። ሶስተኛው ትጋታቸው ለህብረት ይተጉ ነበር። አራተኛው ትጋታቸው ቃሉን ለመማር ደቀ መዝሙር ለመሆን ይተጉ ነበር እና ለአምልኮ ይተጉ ነበር። እነዚህ 5 ትጋቶች ናቸው ቤተክርስቲያንን የሐዋርያትን ቤተክርስቲያን ወደ ትልቅ ንቅናቄ በአንድ ቀን 3000 ሰው በአንድ ቀን 5000 ሰው እንዲድኑ የእግዚአብሔር ክብር በመካከላቸው እንዲገለጥ ያደረገው የህዝቡ ትጋት ነበር። ትጋት በቤተክርስቲያን ውስጥ በጣም ወሳኝ ነው። ትጋት በመእምን ውስጥ፣ ትጋት በአገልጋይ ውስጥ ቁልፍ ነገር ነው። ለሰው የከበረ ሀብት ትጋት ነው ይላል። ታካች ምንም ማደን አይችልም ይላል መጽሐፉ። ሐዋርያት ሥራ 2:42 ላይ ለጸሎት ይተጉ ነበር፣ ሁሉም በአንድ ልብ ሆነው ይጸልዩ ነበር። በዚህ ትጋታቸው ምክንያት ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 በዓለ ሃምሳም በተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ድምፅ መጣ፣ ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዱም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። አሜን። እና በመንፈስ ቅዱስ ተሞሉ። በዚህ ትጋት እግዚአብሔር በመንፈስ ቅዱስ ሞላቸው። በመንፈስ ቅዱስ መሞላት ብቻ ሳይሆን የልሳን ስጦታ ሰጣቸው። ይሄ የልሳን ስጦታ ደግሞ ከ14 አገር በበዓለ ሃምሳ ለመጡት የልዩ ልዩ ህዝቦች ወንጌል ሰበኩ በዛ ልሳን። እንደዛ ከሆነ ያሉት እነዚህ ሁሉ በገዛ ሀገራችን ቋንቋ ይናገራሉ፣ እንዴት ነው ይሄ ነገር አሉ። አየ ለጸሎት መትጋት በመንፈስ እንድትሞላ ያደርጋል። ተራ ሰው አትሆንም። ኃይል ትሞላለህ፣ ጸጋ ትሞላለህ፣ አቅም ትሞላለህ፣ ክብር ትሞላለህ። ስለዚህ በጸሎት ስንተጋ እግዚአብሔር የመንፈስ ቅዱስን ኃይል ይሞላናል። እና በዚች ቤተክርስቲያን ምን ሆነ ይላል ሉቃስ ሐዋርያት ሥራ 5:12 ላይ በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። እጆቻችንን በበሽተኞች ላይ እንጭናለን፣ ይፈወሳሉ። አሜን። ተአምራት ይደረጋል፣ ይከናወናል። በጸሎት ለሚተጋ የእግዚአብሔርን ኃይል ለመሞላት ለሚተጋ እግዚአብሔር በእርሱ ሕይወት ድንቅንና ምልክትን ያደርጋል። ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ታስሮ በወህኒ ውስጥ ነበር። ሐዋርያት ሥራ ምዕራፍ 12 ላይ ቁጥር 5 የመጀመሪያው ቤተክርስቲያን ታደርግ የነበረው ነገር ምንድነው? ነገር ግን በቤተክርስቲያን ስለርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ለጸሎት ይተጉ ነበር። ሊወጣበት ሊድንበት የማይችል የሄሮድስ ስልጣን 16 ወታደሮች አንድን ሰው ይጠብቃሉ እና እሱን ራሱን አንድ ሰንሰለት አልበቃም ብሎ በሁለት ሰንሰለት ነው ያሰሩት። ያ አልበቃ ብሎ በግራውና በቀኙ ደግሞ ወታደሮች ተኝተዋል ይዘውት። በየበራፉ 4 ወታደር ቆሞ ጴጥሮስ ነገ ለመግደል ግን ቤተክርስቲያን በጸሎት ትተጋ ነበር። ጸሎት ጉልበት አለው። ጸሎት ጉልበት አለው። በዛ ጸሎት ውስጥ የጌታ መልአክ ገባ። ጴጥሮስ በታሰረበት ወህኒ ቤት ገባ። ጌታ ሲገባ ኃያላን እንደሞቱ ይሆናሉ፣ ያደከሟችሁ ይደክማሉ። እና ያ ሁሉ ወታደር ምን እንደሆነ አይታወቅም ተኝቷል። እና ሰንሰለቱ ወደቀ። ምዕራፍ 10 ላይ የሐዋርያት ሥራ ምዕራፍ 10 ላይ ደግሞ ስንሄድ ጴጥሮስ ራሱ በጣም በጸሎት የሚተጋ ሐዋርያ ነበር። ምዕራፍ 10 ቁጥር 9 ላይ እነርሱም በነጋው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦም ሊበላ ወደደ።
ይላል። ሲያዘጋጁለትም ሳለ ተመስጦ መጣበት። ሰማይም ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። ጸሎት ሰማይን ይከፍታል። ጸሎት አዲስ ራእይ ይሰጣል። የቀድሞዋ ቤተ ክርስቲያን በአይሁድ አምልኮ በአይሁድ ቤተ ክርስቲያን ታስራ ነበር። ጌታችን ኢየሱስ ክርስቶስ ግን የሞተው ለዓለም ሁሉ ነው። ምንም መንፈስ ቅዱስ ቢወርድባት ገና ብዙ ያላወቀችው ነገር አለ እና ይሄ ዋናው መሪ ተመስጦ መጣበት። ሲጸልይ ሰማይ ተከፈተ። አሜን። እና ተነስተ አርድ ብላ አለው እና እዛ ላይ ያያቸው አራዊቶች በአይሁድ ስርዓት በአይሁድ ባህል የማይበሉ ናቸው። ጌታ ሆይ እኔ አልበላም አለ። አየ ስንጸልይ ባህላችን አእምሯችን አስሮት ከያዘው እስራት ሁሉ ጌታ ይፈታናል። በብዙ እስራት እኮ ነው የምንኖረው ብዙዎቻችን። የባህል እስራት፣ ልዩ ልዩ እስራቶች አሉ። ይሄ ሐዋርያው በአንድ ቀን ስብከቱ 3000 5000 የሰበከው ጴጥሮስ አሁን ገና የታሰረበት ነገር አለ። ግን ሲጸልይ ያንን እስራት እግዚአብሔር ፈታለት። አሜን። እኔና እናንተ ይሄ ጸሎት ከልዩ ልዩ እስራት ይፍታን። ልክ ነው ብለን ከያዝነው ባህል፣ ልክ ነው ብለን በህይወታችን ከምንለማመዳቸው መንፈሳዊ ካልሆኑ አስተሳሰቦች የእግዚአብሔር መንፈስ በእነዚህ 40 ቀን ይፍታን። እና ተመስጦ ራእይ ሲመጣለት ግራ ገባው። አልበላም አለ ጴጥሮስ። እግዚአብሔር ያነጻውን አንተ አታርክሰው አለው። ከዚያ እነዛ 3 ሰዎች መጡ። ጴጥሮስ ለመጀመሪያ ጊዜ ለአሕዛብ ወንጌል ሰበከ። ተክተን ስንጸልይ እግዚአብሔር ምስጢርን ሁሉ ይገልጥልናል። ብዙ የተቋጠረ ምስጢሮች አሉ በሕይወታችን። ነገር ግን ይሄ ጸሎት አዳዲስ ምስጢሮች ይገልጥልናል። አሜን። አዳዲስ ምስጢሮች በቤተ ክርስቲያናችን ውስጥ ያሉ የተቋጠሩ ምስጢሮች ይሄ ጸሎት ይከፍታቸዋል። ጓዳዎችን ይበረብራል። ጓዳውን ይበረብራል። በሕዝብ ዘንድ ያለውን ምስጢር ይበረብራል። በአገልጋይ ሕይወት ውስጥ ያለውን ጓዳ ይበረብራል። ናቡከደነፆር ያየው ራእይ የባቢሎን ጠቢባን በሙሉ ሊፈቱት አቃታቸው እና በአገሪቱ ያሉ ጠቢባን ይገደሉ የሚለውን ውሳኔ ሲወሰን ዳንኤል ወደ አለቃው ሄዶ አለቃ ሆይ ትንሽ ጊዜ ይሰጠናል፣ ትንሽ ጊዜ ይሰጠናል። ትችላለህ? አዎ እችላለሁ። ምስጢርን ሁሉ ገላጭ አምላክ በሰማይ ውስጥ አለ። በጣም አስገራሚ ነው። በጣም ራእዩ ከሱ ጠፍቶበታል። ራእዩንም አምጡ፣ ትርጉሙንም አምጡ። አይገርምም? ምን አይነት ጨካኝ ንጉሥ ነው! ህልሙንም አላሰጠም ራእዩን ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። ለዳንኤል ራእዩንም አሳየው፣ ንጉሡ ያየውን ራእይ። ከዛ ደግሞ የህልሙንም የራእዩንም ፍቺ ሰጠው። ጸሎት የሌለውን ነገር እንዲኖር ያደርጋል። የተቋጠረውን ነገር እንዲፈታ ያደርጋል። እና ዝም ብለን አይደለም የምንጾመው፣ ዝም ብለን አይደለም የምንጸልየው። ወንድሞቼና እህቶቼ በደንብ አምነን እንጸልይ እንጂ እግዚአብሔር የተቋጠረውን ምስጢር የሆነውን ነገር ለቤተ ክርስቲያን ይገልጣል። እና ምን አለ ዳንኤል? የጠለቀውንና የተሰወረውን የኛ አምላክ የጠለቀውንና የተሰወረውን ይገልጣል። በጨለማ ያለውን ያውቃል። ምስጢርን ሁሉ የሚገልጥ አምላክ በሰማይ ውስጥ አለ። ለጸሎት ስንተጋ በጨለማ ውስጥ ያለውን ይገልጥልናል። የተቸገርንበትን ይፈታልናል። ስለዚህ በሕይወታችን ያለ እስራት፣ በቤተ ክርስቲያናችን ያለ እስራት፣ የጨለመ ነገር የታሰረ በተለያየ ነገር የታሰረ እና የተቆላለፈውን ነገር የሰራዊት አምላክ እግዚአብሔር አጥብቀን ስንጸልይ ይፈታዋል።
እኛ ላናቅ እንችላለን፣ ግን እንጸልያለን። እግዚአብሔር በቤተ ክርስቲያን ውስጥ በሕይወታችን ውስጥ የተደበቀውን ወደፊት አላስኬድ ያለንን ነገር ያን ጨለማ ይገልጠዋል፣ ያን ጨለማ ይፈታዋል፣ ያን ጨለማ ይሰብረዋል። ለምንድን ነው የምንጾመው? ለምንድን ነው የምንጸልየው? የሃይማኖት ስርዓት ለማከናወን ነው የምንጾመው የምንጸልየው። ሁለተኛ ዜና 7:14 ላይ 3 ቤዚክ ምክንያቶችን ይሰጠናል። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን እፈውሳለሁ። አሁንም በዚህ ስፍራ ለሚጸለየው ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ። አሜን። ለምንድን ነው በቤተ ክርስቲያን ጾም ጸሎት የሚደረገው? አንደኛው ምክንያት ሰውነታችንን እኔነታችንን በእግዚአብሔር ፊት ለማዋረድ ነው። ትዕቢታችንን ለማዋረድ፣ እኔነታችንን ለማዋረድ፣ አለመብቃታችንን ለማዋረድ፣ ምስኪንነታችንን በእግዚአብሔር ፊት ለማዋረድ ነው። እግዚአብሔር በፊቱ ስንዋረድ አለመቻላችን አለመብቃታችንን በፊቱ ስንናገር ድካማችንን ስንናገር ስናሳየው ደስ ይለዋል። የሆንኩት ካንተ ከተቀበልኩት ምሕረትና ቸርነት የተነሳ ነው ብለን ክብር ለእርሱ ስንሰጥ አያችሁ፣ አይታወቀንም እንጂ በጣም ብዙ ትዕቢቶች አሉ በሕይወታችን ውስጥ። ብዙ የምንመካባቸው እኔ ነኝ የምንላቸው ብዙ ነገሮች አሉ። እግዚአብሔር ትምክህታችን እሱ መሆኑን እንድናውቅለት እንድንጾም እንድንጸልይ ይፈልጋል። ስጋችን ሲደክም፣ ማንነታችን ሲደክም፣ ማን መሆናችንን ስንገነዘብ ጌታ ደስ ይለዋል። ለዚህ ነው የምንጾመው የምንጸልየው። ይህ ስጋ በጣም ክፉ ነው። ልባችን በጣም ክፉ ነው፣ ተንኮለኛ ነው። በአምላካችን በእግዚአብሔር ፊት ካላዋረድ ነው በጣም ወዳልሆነ መንገድ ይወስደናል፣ ወዳልሆነ አስተሳሰብ ውስጥ ይከተናል። ግን በእግዚአብሔር ፊት ስንጾም እና ስንጸልይ አንደኛው የምናደርገው በእግዚአብሔር ፊት ራሳችንን እናዋርዳለን፣ ማንነታችንን እናዋርዳለን። በአገልግሎታችን የተመካን ራሳችንን እናዋርዳለን። በገንዘባችን የተመካን ራሳችንን እናዋርዳለን። በእውቀታችን የተመካን ራሳችንን እናዋርዳለን። በስልጣናችን የተመካን ራሳችንን እናዋርዳለን እና ክብር ሁሉ የእርሱ እንደሆነ እናስባለን። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እንደ ግልም እንደ ቤተ ክርስቲያንም ራሳችንን በእግዚአብሔር ፊት በእነዚህ ቀናት ማዋረድ። የሆነው ሁሉ በእኛ አይደለም፣ የሆነው ሁሉ ከኛ አይደለም፣ የሆነው ሁሉ ለኛ አይደለም፣ የሆነው ሁሉ ለእርሱ ነው። ለእርሱ ከዘላለም እስከ ዘላለም ክብር ይሁን። ስለዚህ አንዱ የምንጾመውና የምንጸልየው ራሳችንን እንድናዋርድ ነው። ሁለተኛው የምንጾመው የምንጸልየው አንዱ የእግዚአብሔርን ፊቱን ለመፈለግ ነው። የበረከት ምንጭ፣ የሪቫይቫል መነሻ፣ ዳመናው እንዲመጣ የሚያደርገው የእግዚአብሔር ፊቱ ነው። ሪቫይቫል የሚነሳው የእግዚአብሔር ደመና በሕይወታችንና በቤተ ክርስቲያናችን ላይ ሲወርድ ነው። ይሄ ሊሆን የሚችለው እግዚአብሔርን ፊት ለፊት ስናየው ነው። እግዚአብሔርን ፊት ለፊት እንዳናየው የከለከሉንን ነገሮች በእግዚአብሔር ፊት ስናዋርድ ራሳችንን እግዚአብሔር ፊቱን ወደኛ ይመልሳል። ሪቫይቫል ማለት ምን ማለት መሰላችሁ? እግዚአብሔር ፊቱን ወደኛ ሲመልስ፣ እግዚአብሔር ፊቱን በእኛ ላይ ሲያበራ ማለት ነው። በቃ ሪቫይቫል ማለት ነው። እግዚአብሔር ፊቱን በእኛ ላይ ካበራ፣ እግዚአብሔር ፊቱን በእኛ ላይ ከመለሰ፣ ዋው የእግዚአብሔር ክብር በቤተ ክርስቲያናችን በኃይል ይገለጣል። ሰዎች እኛ ሳንጠራቸው ራሳቸው ይመጣሉ። ያ የድሮ ቸርች እንደተከፈተ አንድ አስተማሪ
የድሮ ሰዎች ታውቁታላችሁ። እንዴት ጌታን አገኘህ አልኩት። እንዴት ጌታን አገኘህ አልኩት። እና ምን መሰለህ አለኝ ፓስተርሽ አልኩት። ማታ በህልሜ አለኝ አንድ ሰው መንገዱን እየመራኝ አላውቀውም አለ። ቀጥታ ቸርቹ በራፍ ላይ አደረሰኝ አለ። እና ቸርቹ በራፍ ላይ ደርሼ ገብቼ ስቀመጥ ነቃሁ አለ። ጠዋት ሲነቃ እሑድ ነው፣ እሑድ ጠዋት ያንን ያየሁትን ህልም ተከትዬ ሲሄድ ቀጥታ የድሮዋ ቸርች በራፍ ላይ ደረስኩ አለ። ዳመናው ሲመጣ ሰዎች ራሳቸው ይመጣሉ። ብዙ ትግል አይኖርም። የእግዚአብሔር ክብር ራሱ ይሰራል። የእግዚአብሔር እጅ ራሱ ይሰራል። እና ይሄንን ፊት ነው የምንፈልገው። ይሄንን ፊት ይሄ ፊት ሲገለጥ ዳመናው ይመጣል እና ስራውን ይሰራል። ሰዎችን ያድናል። ሰዎችን ይፈውሳል። እኛ ለምልክት እንቆማለን። ክብሩ በመካከላችን ይገለጣል። ስለዚህ የምንጾመው የምንጸልየው እግዚአብሔር ፊቱን እንዲያበራልን። ዓላማው ይሄ ነው። ያ እግዚአብሔር ፊቱን ካበራልን ህይወት ይፈወሳል፣ ቤተሰብ ይፈወሳል፣ ልጆች ይፈወሳሉ፣ ጤና ይፈወሳል፣ የተሳካልህ ሰው ትሆናለህ፣ የተከናወነልህ ሰው ትሆናለህ፣ ሞገስ ይሰጣል። ሃሌሉያ! ብዙ አትቸገርም እግዚአብሔር ፊቱን ከመለሰልህ። ስለዚህ የምንጾመውና የምንጸልየው እግዚአብሔር ፊቱን ወደኛ እንዲመልስ ነው። ወንድሞቼና እህቶቼ የኛ ትግልና ትጋት ሳይሆን እግዚአብሔር ፊቱን ወደኛ ሲመልስ፣ ለዚህ መድኃኒቱ ምንድነው? በእግዚአብሔር ፊት ራሳችንን ማዋረድ ነው። ወደ ህይወቴ፣ ወደ ቤተሰቤ፣ ወደ ቤተ ክርስቲያኔ ፊትህን መልስ ካልነው እግዚአብሔር ራሱ ሰማይን ይከፍታል፣ በሮችን ይከፍታል። ለምንድነው የምንጾመው የምንጸልየው? ሶስተኛው የሚነግረን እግዚአብሔር ነው። ይሄንን ለሰለሞን የነገረው ይሄን ብታደርግ ነው የምትባረከው ብሎ። ሶስተኛው ከክፉ መንገዳችን ወይም አስተሳሰባችን ወደ እግዚአብሔር ለመመለስ ነው። ክፉ አስተሳሰብ፣ ክፉ ኑሮ፣ ክፉ እይታ በእግዚአብሔር ላይ፣ በወንድም ላይ፣ በእህት ላይ፣ በቤተ ክርስቲያን ላይ ክፉ የሆነውን አስተሳሰባችንን ትተን ወደ እግዚአብሔር እንድንመለስ ነው የምንጾመው የምንጸልየው። ከክፉ መንገዳችን እንድንመለስ፣ ከክፉ አስተሳሰባችን እንድንመለስ እግዚአብሔር ይፈልጋል። ለዚህ ነው የምንጾመው፣ ለዚህ ነው የምንጸልየው። ሰለሞን ጸሎቱን ሲጨርስ በጣም በዚህ በሁለተኛ ዜና ምዕራፍ 7 ጸሎቱን ሲፈጽም የሆነው ነገር ምንድነው? እሳት ከሰማይ ወረደ፣ መስዋዕቱንም ሁሉ በላው። እና የጾም ጸሎት ሲያልቅ፣ ይሄ ጸሎታችን ሲያልቅ በሕይወታችን ያለው ለእግዚአብሔር የሚቀርበው መስዋዕት የሚበላበት ይሁን። እግዚአብሔር የማይከብርበት የሚበላበት ይሁን። እና ሌላ ምን ሆነ ይላል? የእግዚአብሔርም ክብር ቤቱን ሞላው። ራሳችንን ስናዋርድ፣ ፊቱን ስንፈልግ፣ ከክፉ መንገዳችን ስንመለስ፣ ከጠማማ አስተሳሰብ ስንመለስ እግዚአብሔር ክብር ቤቱን ይሞላል። ሕዝቡ ሁሉ የእግዚአብሔር እሳት ሲወርድ ያዩ ነበር። የእግዚአብሔር ክብር ሲወርድ ያዩ ነበር። አያችሁ፣ ይሄ እግዚአብሔር ክብር ከወረደ የሐዋሳ ከተማ በሙሉ ያያል። ይህን ክብር፣ ይህን እሳት ያያል፣ ይህን ደመና ያያል። እና ምን ይላል ቃሉ? ሕዝቡም በግንባሩ በምድር ላይ ሰገደ። እውነተኛ አምልኮ። ሕዝቡም በግንባሩ በምድር ላይ ሰገደ። እውነተኛ ወርሺፕ። ምን ጾመው ይሄ ክብር እንዲመጣ ነው። ሰዎች ራሳቸው ክብሩን አይተው ለእግዚአብሔር እንዲሰግዱ፣ እንዲወድቁ። እና ሕዝቡ እንደዚህ ያለ ጌታ መልካም ነው፣ ምሕረቱም ለዘላለም ነው ብሎ እግዚአብሔርን አመሰገነ። ማግሮምረም ከሕይወቱ ጠፋ። ይሄ ክብር ሲመጣ አንዱ የሚያደርግልህ በአንተ ሕይወት ውስጥ የእግዚአብሔርን ቸርነት ያሳይሃል፣ የእግዚአብሔርን ማዳን ያሳይሃል። ማጉረምረምን ከሕይወት ያወጣል። አሜን።
ሕይወትህ በምስጋና ይሞላል። እሳቱ ይወርዳል፣ ዳመናው ይመጣል። ሕዝቡም እግዚአብሔር ስላደረገው ቸርነት ደስ ብሎት ሐሴት አደረገ ይላል። የሐዋርያት ቤተ ክርስቲያን ኑሮ እንደዚህ ይላል። የዚህ የጸሎት መትጋት ፍጻሜያቸው ሐዋርያት ሥራ 2:46 በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። አሜን። እግዚአብሔርን እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። በቃ ይሄ ነው ክርስትና። በሰፈርህ በመንደርህ ሞገስ፣ ሞገስ፣ ተሰሚነት፣ ተቀባይነት፣ ተወዳጅነት። ይሄ ነው ክርስትና። ኢንፍሉዌንስ፣ ኢምፓክት፣ ሞገስ። በእኛ ላይ ያለው ሞገስ ሌሎችን ሰዎች ወደ ቤተ ክርስቲያን ያመጣል። ሌሎችን ሰዎች ወደ እኛ ይስባል። ሞገስ